ከንፈር ሁላ ደርቋል ባይዘ ዛይር በጣም ነው የሚያስፈራው አልገባም ማለት ነው ገብቻለሁ እኔ ገብቻለሁ የሰው ልጆችና እግዚአብሔር የሚገናኙበት ምድራዊ ገነት ዳግማዊት ኢየሩሳሌም አረጋግላለሁ ሂድ ስራውን ጀምረው እኔ ጨርሰዋለሁ ብላ ቃል ኪዳን ገባችላቸው አሁን የምንገኘው አምሳለ ሲኦል የሚባለው ቦታ ነው ይሄ አሁን ዋናው መውጫው ነው እንግዲህ አቹ ነገር በጣም ነው የሚያቃጥለው መሬቱና ላው ላይ መንቀሳቀስ ሁላ የሚከብደው አምሳለ ሲኦልን መሰረት እንግዲህ ለኛው ለአዳም ልጆች ለኛውን ማሳያ ነው ማለት ነው የኮኬለሽ ማርያም ገዳም አመሰራረት አባታችን አባ ኃይለ ጊዮርጊስን የተመሰረተችው ከመመሰረቷ በፊት አባታችን አባ ኃይለ ጊዮርጊስ የ64 ዓመት እድሜ ባለጸጋ ነበሩ የጥንቱ ቤተ መቅደስ ቅዱስ ሚካኤል ነው ከ1000 ዓመተ ምህረት በላይ ያስቆጠረ ነው ከቅዱስ ሚካኤል ጋር እየጸለዩ ከወዳቸው ውስጥ ብዙ ህመም ደዌ ያወጣላቸው የኔ ዶክተር ቅዱስ ሚካኤል እያሉ ሲያመሰግኑት ጧፉን ዕጣኑን ምልጃውን ለቅዱስ ሚካኤል ሲያመጡ ኖረው የ64 ዓመት እድሜ ባለጸጋ ሲሆኑ ጻድቃኔ ማርያም ሄደው ሱባኤ ያዙ አይኔም ደከመ ጉልበቴም እያለቀ ነው ወላዲተ አምላክ ቤተ መቅደስሽን አንቺ የመረጥሽው ፈቀድሽው ቦታ እንዳንጽ እንድፈለፍል ፍቀጂልኝ ብለው ሱባኤ ይዘው የ3 ቀን ሱባኤ ይዘው አለቀሱ እመቤታችንም ተገልጻ ልጄ ኃይለ ጊዮርጊስ እዛ አንተ ዶክተር ቅዱስ ሚካኤል ብለህ የምትጠራው ቤተ መቅደስ ራስ የኔ ቤተ መቅደስ እግርና ራስ እንደማይለያዩሉ ገዳማቶቹና ቤተ መቅደሱ በአንድነት ይተዳደራል የስሜ ስያሜ ኩኬለሽ ማርያም ተብዬ ጠራልሃለሁ ያለምን ህዝብ ያመጣው በነፍስም በስጋም እምርልሃለሁ ላልምር ገዳሜን አላስረግጥም ግሸን አክሱም ጽዮን ቁልቢ ባመት ይከብራሉ ያንተ የምትፈለፈለው ገዳም አመት ካመት ጽላት ወጥቶ የሚከብርበት 24 ሰዓት ጸሎት የማይቋረጥበት የሰው ልጆችና እግዚአብሔር የሚገናኙበት ምድራዊ ገነት ዳግማዊት ኢየሩሳሌም አረጋግላለሁ ሂድ ስራውን ጀምረው እኔ ጨርሰዋለሁ ብላ ቃል ኪዳን ገባችላቸው እዚያ መተው በሰፈሩት ተብረት ቅዱስ እግዚአብሔር መሰረቱ ከዚያ ጋር አብዛኛው መጀመሪያው አስባረኩ መሰረቱ አነጹ ጨረሱ ከዚያ መተው ደግሞ ስሉስ ቅዱስን የሥላሴን ቤተክርስቲያን አነጹ ከዚያ እመቤታችንን ይሄንን አነጹ ከዚያ ደግሞ ለምናምን ቅዱስ ገብርኤልን አነጹ በጠቅላላው በ72 ተጀምሮ 86 ተፈጸመ ያላቱን ቤተ መቅደስ ማለት ነው እና አባታችን በጣም ጻድቅ አባት ናቸው ከ300 በላይ የሱባኤ ዋሻዎችን አንጸው ፈልፍለው እንዲፈጽሙ ወላዲተ አምላክ አበቃቻቸው ይሄን እንደጨረሱ ይሄ ያለንበት አሁን አራተኛው ፍልፍል ቤተ መቅደስ ምን ያምር ገብርኤል ነው እንደው በአካለ ስጋ ያያሉ ቅዱስ ሚካኤል ወስዶ ገነትን መንግስተ ሰማያትን ሲኦልንና ገሃነመ እሳትን አስጎብኝቷቸዋል መልካሙን በጎውን ባየውበት አይኔ ምን ነው ይሄን የሰው ልጆች መከራ ስቃይ አሳየኝ ብሎ ቢያለቅሱ ይሄንን ሲኦል ገሃነመ እሳት ያሳየው አንተ እንድትገባበት ሳይሆን አምነው ተጸጽተው ራሳቸውን ዝቅ አድርገው በዚህ ቅዱስ ስፍራ በእነዚህ ገዳማቶች ውስጥ ጸልየው ወተው ወርደው እንደው ሳይኖራቸው ቀርቶ የጻፋን ብጣሽ ሳንቲዋን ከስካሽ መባ ሰተው ይሄዱትን ሁሉ ያንን የሲኦል የገሃነመ እሳት በሯን ደጇን አላስገባብህም እስከ 7 ትውልድ የምህረት ቃል ኪዳን እስካሁን ለሰሩት ኃጢአት ወንዱ ልጅ እንደ 40 ቀን ሕፃን ጸጋ በረከት መንፈስ ድንግልና ሴቷንም እንደ 80 ቀን ሕፃን ጸጋ በረከት መንፈስ ድንግልና ገዳማቶቹን ወጥተው ሲወርዱ 300 ስግደት እንደሰገዱ ይቆጠርላቸዋል ኃይለ ጊዮርጊስ ይሄንን ቃል ኪዳን ተሰጥቷል ተብለው ሲነገራቸው እንደው ታቦተ ገብርኤል 3 ደቂቅን ከቶን እሳት እንዳወጣ ሁሉ በአንተ ቤተ መቅደስ ውስጥ አምሳለ ሲኦሉን እንደፈለፈል ፍቀድልኝ ብለው ይሄ ምን ገባበት አምሳለ ሲኦል አለ ሲጸልዩ እምፈቅድል አምሳለ ሲኦሉን ብቻ አይደለም በቤተ መቅደስ ውስጥ በ3 ቆሜ ስር እጅህ ላይ ጸበል አፈልቅልሃለሁ ብሏቸው የ3 ጉድጓዶች አሉ ይሄ አንዱ ነው ይሄው ሙሉ ነው ይሄ ነው ማለት ነው 3 ቆሜቶች ናቸው እዚህም አለ የቤተ መቅደሱ ማለት ነው አይደል
ውጭም እጃቸው ላይ ነው የፈለቀላቸው። ጸበሉን እጃቸው ላይ አፍልቆላቸው አምሳለ ሲኦሉን ፈልፍለው ጸሎት ቤትህን በዓትህንም በኔው ግቢ አድርጌልሃለሁ ብሏቸው ጽላተ ሙሴ ካለበት የኢትዮጵያ ሕዝበ ክርስቲያኖች እዚህ ገዳም ሲመጡ የምትባረክበት መቁጠሪያ ተብለው መቁጠሪያቸውም ተሰጥቷቸው ያው በጸሎት ቤታቸው አለ። ከቅዱስ ኢያኢር አብ ጀምረው እመቤታችንን ሥላሴን ሚኒያምር ገብርኤል ብለው ይሄን ሁሉ ያሳዩት አምሳለ ሲኦልንም የሰሩት እንግዲህ ለኛ ለአዳም ልጆች የላኛውን ማሳያ ነው ማለት ነው። ምንም ሲውል ነው ባላቆም ሲውል ያስደነግጣል፣ ያስፈራል። በጣም ከንፈር ሁላ ደርቋል። እግዚአብሔር በጣም ነው ያስፈራው። አልገባህም ማለት ነው? ገብቻለሁ፣ እኔ ገብቻለሁ። አዎ፣ ግን ስሜቱ ከባድ የተሰማ ስሜት። አረ ገጽት ይችላል። ምን አይነት ጭንቀት አለ? አይ እንጃ፣ ድጋሚ ካልገባሁ ጭንቀቱን አላውቅም። እግዚአብሔር ከባድ። አረ እንግዲህ እዚህ ጋር እንደምትመለከቱ አምሳለ ሲኦል ገብቶ የሚወጡበት ነው። በዚህ ወቅት ይቺ ከዚህ ጋር የሚወጡበት ነች። አልጋቸው አለ፣ ሽባ የተረተረ ጉባጻ ያቀና የሰው ልጆች እንቆቅልሽ የሚፈታ ማለት ነው። ዛሬ ይሄ ገዳም እልፍ አይላፍ እንኳን ክርስቲያኖች ሙስሊሞች ስሟን ሳይጠሩ ኩኪልሽ ማርያም እባላለሁ ገዳሜ ክልል ሳትመጡ ሳትገቢ አይነሽን አበራልሻለሁ ብላት አሁን አንደታችን ሙስሊም ነች፣ አይነ ስውር ነች። ገና ገዳሙ ክልል ሳትደርስ ወንዙ ሳትሻገር ሁለቱም አይኗ ቦግ ብሎ በርቶ ገዳሟ እንድትገባ አብቅታታለች። አንድ እናትም ደግሞ ኤችአይቪ የጡት ካንሰር ነበረባቸው። እንደዛ እዚህ ገዳሟ መጥተው ያችን አይነ ስውር አይተው ሲጸልዩ እሳቸውም ድነው ጤነኛው ነው ለክርስትና ሃይማኖት አብቅታቸው ተጠምቀው ድነው ሄደዋል ማለት ነው። አሁን የምንገኘው አምሳለ ሲኦል የሚባለው ቦታ ነው። ይሄ አሁን ዋናው መውጫው ነው። እንግዲህ እዚህ ጋር ተመልከቱት። ከዚህ በኋላ ጨለማ ነው። እቺ ዋናዋ መውጫ መንገዷ ነችና ከዚህ በኋላ ጨለማ ነው። ምንም አይነት ብርሃን አይታይም። ከዚህ ወደፊት ደግሞ ስንመለከት የመውጫው ነው። በቃ መውጫውን ያለው እዚህ ጋር እጅግ በጣም እንግዲህ ያስጨንቃል። የሲኦል እሳት ምን ያህል ሊከብድ እንደሚችል፣ ጨለማው ምን ያህል ሊከብድ እንደሚችል አባቶች መነኮሳት ሲናገሩ በዚህ 7 እጥፍ እንደሆነ ጨለማው ይመሰክራሉና ይህንን እንግዲህ በዚህ በዋሻ ኩኬልሽ ከመጣችሁ በኋላ የመጀመሪያው ረድፍ ላይ መግቢያው ላይ ዋሻዎቹን ገና ስትጀምሩ የቅዱስ ገብርኤልን ዋሻ ታገኛላችሁ። በሱ ጀርባ ላይ የዚህን አምሳለ ሲኦል የሆነውን ዋሻ እንድትመለከቱ ላለውኝ እግዚአብሔር አምላክ ሁላችን ጋር ይሁን። ወደ ቀጣዩ እንሂድ። አሁን ደግሞ የምናሳያችሁ ተወዳጆች ሁላችሁ ይህ የቅዱስ ገብርኤል ዋሻ ነው። ዋሻ ቅዱስ ገብርኤልን ደግሞ ምን እንደሚመስል አብረን እንመለከታለን። ሁላችሁ በትዕግስት ሆናችሁ ተከታተሉን። እነዚህን ገዳማት ሳትመለከቱ እንዳትሄዱ። እየተሳለምኩ ስለሆነ ነው ጸጥ ያልኩት። እንግዲህ እና ይህ ቦታው ታላቅ ቦታ ነው። እንግዲህ ያልመጣችሁ በግል ትራንስፖርትም በጉዞም ከደብረ ብርሃን 5 ኪሎ ሜትር ገዳሙ ገባ ብሎ ነው የሚገኘው። ሩቅ አይደለም። ብዙ አባቶች ማህበረ መናንያን መለኮሳት አባቶች እናቶች ያሉበት 24 ሰዓት ጸሎት የማይቋረጥበት ዛሬ በአመት 19 ጊዜ ጽላት ወጥቶ ለኢትዮጵያ የሚጸለይበት የሚለቀስበት ታላላቅ እድሜ ጠገብ አባቶች አንጋፋዎች ያሉበት ገዳም ነው። እንግዲህ ያልመጣችሁም እንድትመጡ ልዑል እግዚአብሔር ይፍቀድላችሁ እላለሁ።
ቃል ኪዳን ብዙ ድውያን ህሙማኖች ባልጋ በቃሬዛ መጥተው እዛ አልጋቸው ላይ ሲያርፉ ድነው ተፈውሰው መስክረው ሄደዋል። ይህ መቁጠሪያውም ብዙ ልክፍት ያለባቸው ምትት ያለባቸው ጭንቀት ያለባቸው ሁሉ በዚህ በመቁጠሪያው ሲዳሰሱ ድነው ተፈውሰው መስክረው ሄዱበት ነው። ምን ያህል ጊዜ ሆኖታል ገዳም ከተመሰረተ? በ1972 ነው የተጀመረው። ከታይ ጀምሮ እስከዚህ ድረስ በ86 ነው ያለቀው። ወደ 40 ምናምን አመት ሆኖታል ማለት ነው። ዋሻ ቅድስት ኩክየለሽ ማርያም መመስረት ምክንያት የሆነውን የሊቀ መላኩ የቅዱስ ሚካኤልን ህንጻ ቤተ ክርስቲያን ነው እዚህ ጋር ከጀርባችን የምንመለከተው። እንግዲህ በ1972 ዓመተ ምህረት እንደተመሰረተ ነው የሚነገርለት። አባ ኃይለ ጊዮርጊስ እንደመሰረቱት እዚህ ጋር ካሉት ወጣንያን ጋር ወይ ደግሞ አብሮ እዚህ ከሚኖሩት ከማህበረ ካህናቱም ጋር ሆኖ ወደ 5 የሚሆኑ ዋሻዎችን እንደፈለፈለ ይነገራል። በየቦታው ዋሻ አለ እጅግ በሚደንቅ መልኩ። እዚህ ጋርም ይኸው እንደምትመለከቱት አንድ ዋሻ አለ። በየቦታው ነው ይሄ። አሁን ደግሞ የኩክየለሽ ማርያም የመመስረት ምክንያት የሆነውን የታላቁ አለቃ ቅዱስ ሚካኤልን ቤተ መቅደስ አሳያቸዋለሁ። ያለውን ነገር ሁሉንም አብረን እንመለከታለን ማለት ነው። የሊቀ መላኩ የቅዱስ ሚካኤል በረከት በያላችሁበት ይደርባችሁ። እስቲ ወደ ውስጥ እንግባ፣ ደግሞ ያለውን ነገር እንመልከት። አባታችን አባ ኃይለ ጊዮርጊስ የተከሉትና አሁን እንግዲህ ከእድሜ ርዝመት ምክንያት እንግዲህ እንደዚህ ደርቆ የምትመለከቱት ነው። እጅግ በጣም በሚገርም መልኩ ቤተ ክርስቲያኑ ደግሞ እንደ ጥንታዊነቱ እጅግ በጣም በልዩ መልኩ የታነጸ ነው። እስማም ከሚገርማችሁ ነገር በጣም ነው የሚያቃጥለው መሬቱና ላው ላይ መንቀሳቀሱ ላይ የሚከብደው። ወደ ዋሻ በምትወርዱበት ሰዓት እንደዚህ አይነት መንገድ ታገኛላችሁ። በመንገዱ ላይ ሁላችሁም ስትመጡ ሰላም ለኪ እያላችሁ በሀሳብ ጸሎት ለመጠየቅ የምታስቡትን በልቦናችሁ እየነገራችኋት ከእሷ ጋር እየተነጋገራችሁ ነው የምትወርዱት። እንግዲህ ቅድም አባታችን ሲናገሩ እንደሰማችሁት አባ ኃይለ ጊዮርጊስ ሁልጊዜ ወደ ደጁ ስትወርዱ በደጇም ስትመጡ ሰላም ለኪ እየደገማችሁ ስሟን እየጠራችሁ እየተማጸናችሁ የልባችሁን መሻት እየነገራችሁ ወደዚህ ደጅ ውረዱ ነው ሲሉን የነበረውና እንግዲህ ገዳሙ እንደምትመለከቱት ነው። አባታችን አባ ኃይለ ጊዮርጊስ ይህንን የኩክየለሽ ማርያምን ገዳም ሊመሰርቱ ሲመጡ ጠላት ሰይጣን ዲያብሎስ ብዙ ጦር ውጊያ አስነሳባቸው። ወደ መልአኩ ወደ ቅዱስ ሚካኤል ሲጸልዩ ታቦተ ሚካኤል ይህን የተነሳ ጦር ሁሉ አንተ በክንፍ በአክናፍ አጥፋልኝ ብለው ወደ ቅዱስ ሚካኤል ሲጸልዩ ቅዱስ ሚካኤልም ተገልጾ ልጅ ኃይለ ጊዮርጊስ አይዞ እኔ ከጎን ነኝ፣ ማዶና ማዶ ተራራዎች ላይ 2 የቃል ኪዳን መስቀሎችን ትከል፣ እነሱ ሲተተክል ይሄ ውጊያ ጦር ሁሉ ይጠፋልሃል አላቸው። ይኸው መስቀሎቹም እነዛውና ማዶና ማዶ ላይ መስቀሎቹ ተተከሉ። የዲያብሎስ ሰራዊት ጠፋ በሰላም። እግዚአብሔር አብ፣ ኩክየለሽ ማርያም፣ ስላሴ፣ ሚኒያምር ቅዱስ ገብርኤል 4ቱን ፍልፍል ቤተ መቅደሶች ከነመንበራቸው በሰላም አንጸው ፈልፍለው እንዲፈጽሙ ቅዱስ ሚካኤል አበቃቸው። አሁን ደግሞ ኩክየለሽ ገዳም ውስጥ ከሚገኙት ዋሻዎች መካከል አንዱ ቤተ መቅደስ ነው። ባይዘ ከቤተ መቅደሶቹ መካከል አንዱ እዚህ ከአጠገቤ የሚገኘው የቅዱስ እግዚአብሔር አብ ቤተ መቅደስ ነው። እንግዲህ ቤተ መቅደሱን ደግሞ እንሳለማለን። እዚህ ጋር እንደምትመለከቱት እንግዲህ ዋሻው አለ።
ካደረገቻቸው ታምራት አንድ እናታችን ሁለት አይናቸው አይነ ስውር ነበሩ። እዚህ ገዳም መጥተው ሱባኤ ጸሎት ይዘው ወላዲተ አምላክ ወይለሽ ማርያም አይኔን ካበራሽልኝ በዚህ ወገዳም ውስጥ በምነና ህይወት እኖራለሁ ብለው ሲያለቅሱ እቺ መውረጃዋ ጋር እቺ ጋር ጫማ ማውለጫቸውን አውልቀው ቆሞ ሲነግሯት አይናቸው ቦግ ብሎ ወርቶ በምነና ህይወት በገዳም ውስጥ ይገኛል። ሰላም ለኪ እየደገማችሁ በጸሎት እየተማጸናችሁ በዚህ ደጅ እንድትመጡ እንጋብዛለን። ሁላችሁም ትንሽ ዳገቷ ትከብዳለች ወይ ተወዳጆች? ዳገቷ ትንሽ ትከብዳለች። እጅግ በጣም የሚከብድ ነው እንትኑ። እንግዲህ እነዚህ አይነት አብያተ ክርስቲያናቶች ተመልክታችሁ ከሆነ ጥንታዊያን ናቸው ማለት አሁን በሚሰሩት አይነቶች ሳይሆኑ ነባር የድሮውን አይነት ይዘት ይዞ የሚቀመጡ ናቸው። ተወዳጆች እንግዲህ የሊቀ መላኩ የቅዱስ ሚካኤል ደጅ ይህንን ይመስላል። እስቲ ከብዙ በጥቂቱ ያለውን ነገር ላሳያችሁ ብዬ ነው። እንግዲህ ከ1000 ዓመት በላይ ያስቆጠረው ደግሞ በሳር የተሰራው ቤተ መቅደሷ ወይ መቃኛዋ እዚህ ጋር ትገኛለች። እንግዲህ የኩክየለሽ አንቀጸ አድኅኖ የኩክየለሽ አንድነት ገዳም የመመስረት ምክንያት የሆነው የሊቀ መላኩ የቅዱስ ሚካኤል የመጀመሪያው የመቃኞ ቤቱ እንግዲህ ይህንን ይመስላል። ተወዳጆች ሁላችሁም እንግዲህ እዚህ ስትመጡ እቺን መቃኞ ሳትመለከቱ እንዳትሄዱ። ይህንን ይመስላል በልዩ መልኩ እንግዲህ መቃኞዋቺ ነች። የመቃኛው ቤተልሔም ማለት ነው። ይሄኛው የመጀመሪያው ከ1000 ዓመት በላይ ያስቆጠረው ቤተ መቅደስ ይህንን ይመስላል። ለአንቀጸ አድኅኖ ለቅድስት ኩክየለሽ አንድነት ገዳም መመስረት ምክንያት የሆነው የሊቀ መላኩ የቅዱስ ሚካኤል ህንጻ ቤተ ክርስቲያን ነው የምትመለከቱት። እንደምትመለከቱት በጣም ጥንታዊ ነው። በ1972 ዓመተ ምህረት የተመሰረተ ነው። እንግዲህ እጅግ በጣም ደስ የሚል ሰላም ያለው ደጅ ነው። እንግዲህ እዚህ ጋር የምትመለከቱት ዋርካ ጻድቁ አባታችን አባ ኃይለ ጊዮርጊስ ራሳቸው ያቆሙት ወይ ደግሞ የተከሉት በ1972 ዓመተ ምህረት የቅዱስ ሚካኤልን ህንጻ ቤተ ክርስቲያን ሲሰሩ የተከሉት እንደሆነና እስካሁን ድረስ እንግዲህ ሳይደርቅ በእንደዚህ አይነት መልኩ እንዳለ ነው የምንመለከተው። ሌላው እዚህ ገዳም ውስጥ የሚገኙት ነገሮች መካከል ዋኖሶች ይገኛሉ። ይህም ማለት እርግቦች ማለት ነው። ተመልከቷቸው። የነገሩትን ሁሉ ዝመቱ የነገሯትን ሁሉ ማውራት ያው ሀብት የሌለው ልጅ ችግረኛውን ሁሉ የሸባው የ11 ዓመት ሸባ መጥቶ እዚህ ባልጋ መጥቶ ድኖ ድሮ ጊዜ ነባታ ገረምስ ጊዜ ነበሩ። በልጅነታቸው መጥተው ገብረ ኪዳን እዚህ አበራ እዚህ ጎረቤታ ያለሱ እነሱም እዚሁ ነበሩ። ህፃን ሆነው መጥተው የዚህም አሁን አባ ገብረ ኪዳን እዚሁ ነበሩ። አባ እዚሁ ነበሩ። እንግዲህ ከዚህ እየሄዱ ነው እየቦታው ያነጹ። እዚህ ቦታ እንግዲህ ትልቅ ፈውስ ያለበት እና ዲያቆን ኃይለማርያም ህፃን ሆነው ታምነው እዚህ ቦታ መጥተው ብዙ ጊዜ ሆነዋል። ከዚያ እዚህ ሄደው ነው ወደ ሰሜንሽ እንደገና እዚያ መስርተው አሁን እዚያ የሚያስተምሩት ወደ ስውራም የሄዱት ከዚህ ሄደው ነው። ሁሉም እዚህ ቦታ መጥተው ያረገጠ ያልዳነች እዚህ መጥቶ በረከት ያላገኘ ሰው የለም። ቄስ ኃይለማርያም ህፃን ትንሽ የሆነው መጥተው ይህች ዴኖ በጣም በሽተኛ ነበሩ። በጣም ኃይለኛ በሽተኛ ነበሩ። ኃይለማርያም ማለት የሰሜን ሸዋ አስተዳዳሪ ያው እዚህ ነበሩ። ታሞ በጣም መጥተው እዚህ ህፃን ነበሩ። መብራት ኩክየለሽ ናቸው አሉ ናቸው ያው እዚያ ሄዱ። አሁን ከዚህ በሆነ ነገር ትንሽ ከፋ ሲላቸው ነው ወደዚህ ሄዱ ስለ ያው እዚህ ቦታ እያስተማሩ ነው። እዚህ ቤታቸው የራሷን ስራ እየሰራ ነው እና ድንቅ ቦታ ነው። በጣም ታሪክ ያለበት ገና ስውር ያልተገለጸ እዚህ ቦታ ገና ታሪክ የሚታይበት ነው። ገና ወደፊት አባታችን እንዳሉት በፊት የሰው ልጅ ይመጣል። ሰው ካህናት ስራ ይሰራል። ካህናት ህዝቡን ማስተናገዱን አስችሉትም። ፍቅር ብቻ ሆናቸው ጸሉ፣ አገልግሎ ነው ያሉ አባ ጊዮርጊስ እና በረከቱ እመቤታቸው በጣም ትልቅ ነው። ክቡራን ተመልካቾቻችን አሁን እንግዲህ ያለነው ኩክየለሽ ማርያም ነው። በዚህ ገዳም እንግዲህ አሁን ከአባታችን እንደሰማ ነው እውራን በርተዋል። ዲዳ እያወራ ወደ ቤቱ የተመለሰበት ሞት የተነሳበትን ተአምር ሲነግሩ ነበርና ሁላችሁም እንግዲህ በዚች የኩክየለሿ ማርያም ደጅ መታችሁ ሁላችሁም በረከት ረድኤት እንድትሳተፉ ይህንን ታላቅ የበረከት ገዳም ደግሞ እንድትጎበኙት እንድትመለከቱ እጋብዛለሁ።
የአባታችን የአባ ኃይለ ጊዮርጊስ በረከት እንግዲህ ይደርብን ነው የምንለው። ሁላችንም ዋሻውን ገብተን በታች እንደተመለከት ነው ብዙ ገቢረ ተአምራት የሚፈጸሙበት ታላቅ ገዳም ነውና ሁላችሁም በዚህ ደጅ መታችሁ የእናታችን የቅድስት ድንግል ማርያም በረከት ረድኤት እንድትሳተፉ። እንግዲህ አንቀጸ አድኅኖ ቅድስት ኩክየለሽ ማርያም አንድነት ገዳም እጅግ በጣም ልዩ የሚያስብሉ እጅግ በጣም ድንቅ የሆኑ ተአምራት ገቢረ ተአምራት የሚደረጉበት ቦታ ነውና ሁላችሁም በዚህ ደጅ መታችሁ የእናታችን የቅድስት ኩክየለሽን በረከት ረድኤት እንድትሳተፉ ጋብዛለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። በደን የተከበበ ነው እንደምታዩት እጅግ በጣም በሚያምር ተፈጥሯዊ ደን የተከበበ ነው። ኩክየለሽ የነበረንን ቆይታ ጨርሰን እየወጣን ያለ ነው። ሁላችሁም ይህንን ታላቅ የበረከት ቦታ መታችሁ እንድትመለከቱ ስለ በልዑል እግዚአብሔር ስም ጋብዛችኋለሁ። በእውነት ያልመጣችሁ የመጣውም ዳኔ የቀረውም ቆጨው የሚባለው እንደዚህ አይነት ቦታዎች ናቸው። በእውነት የኩክየለሽ ማርያም እጅግ በጣም ድንቅ የሆነ ቦታ ነውና እኔ እንደዚህ ወደ አብያተ ክርስቲያናት ወይ ደግሞ ወደ ገዳማት በሚሄድበት ሁኔታ ላይ እንደዚህ አይነት ሰላም ያለው በቃ ጸጥ ያለ ነገር ማየት መስማቱ በጣም ደስ ነው የሚለኝና ሁላችሁም ስትመጡ ይህንን ነገር የምታገኙት በዚህ ደጅ ነውና ሁላችሁም መታችሁ የእናታችንን የቅድስት ድንግል ማርያምን በረከት ረድኤት እንድትመለከቱ እንድትቀበሉ ጋብዛለሁ። እግዚአብሔር ሰላም ከሁላችን ጋር ይሁን። አስርቱ ሚዲያን ሁላችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ የደውል ምልክቷንም እየተጫናችሁ ደግሞ በየጊዜው የሚለቀቁ አዳዲስ ነገሮች ቶሎ እንዲደርሳችሁ ይሆናል ማለት ነውና ሁላችሁም እየገባችሁ ይህንን እንድታደርጉ በአክብሮት እንጠይቃለን። እንግዲህ ብዙ የምታተርፉበት ሚዲያ ነውና ሰብስክራይብ በማድረጋችሁ አትቆጩ። ተወዳጆች ሁላችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አስርቱ ሚዲያ የእናንተ ሚዲያ ነው። ሁላችሁም እግዚአብሔር ሰላም በያላችሁበት ይብዛላችሁ። ይቆየን።